ክፈል ትለዋለህ። ለምሳሌ ልክ እንደዛ እኔንም ለማናገርም የሆነ ነገር ያስገቡልኝ 1000-2000 ፓውንድም ቢሆን ያስገባልኝ። ከዛ በኋላ እንደዛ ከሆነማ እኔም አለሁበት 1000 ፓውንድ ደፋ እንደ ብቻ ልበላሉ እንደ 1000 ፓውንድ አለበለዚያ እኔ ጉዳዩን ማጣጥፈው እንደ እንደዛ ከሆነማ እኔም አለሁበት። እና 250 ፓውንድ ታመጣለህ እንደ ሌላውም ብላ ብሮስኪ። እኔ እኮ ግብር አለብኝ እኮ እንደ እና 250 አምጣ እኔ ልጅ እንጂ ናት 250 አምጣ እኔ ልጅ እንጂ ናት እኮ ጀንጅን ችግር የለውም አካፍላለሁ። ኮሚሽን አካፍላለሁ። ኧረ ተው በእናትህ ሄለን ምስኪን ናት። በስመ አብ ሄለን ታሳዝናለች። ኧረ በስመ አብ ሲሳይ ይዞታል ትላለች። ሲሳይ ደግሞ ምንድን ነው? ቆይ ሲሳይ ምንድን ነው የሚይዘው ወሬ? ሲሳይ ማታ እየበተፈተ ነበር። አስቁሞ ሲሳይ እኮ የኔ ቅጥቅጥ እኮ ነው። እኔ ነኝ እኮ የቀጠቀጥኩት ሲሳይን እኮ ቀጥቅጬ ሞልድ አድርጌ እንደዚህ ያበቃሁት እኮ እኔ ነኝ። ሲሳይ ምናምን ትላለህ። ሲሳይ ምን ያውቃል? እንዳለ እንቅስቃሴ የእኔ ቅጥቅጥ ነው ሲሳይ። በነገራችን ላይ ጋይስ እኔ ነኝ ሞልድ አድርጌ ቲክቶክ እንዴት እንደሚከፈት አሳይቼ ከዛ በኋላ በያሬዶ ለቅሶ ጊዜ ከነ አኪ ጋር አስተዋወቁት። ከዛ ጀለስ በቃ ጥሬ ስጋ ለእኔ ነበር የሚጋብዘኝ። ወደ እነ አኪ አድርገው ጥሬ ስጋውን በየወሩ 5 ሺህ ብር ይልክልኝ ነበር። አዞሮ በቃ ደምሮ አያስፈልገኝም ብሎ ተቀየሰ። እና ቅጥቅጥ ነው የኔ ቅጥቅጥ ነው እሱ። ለማንኛውም ልንገራችሁ ብዬ ነው። እና ኤኒያው እንዴት ናችሁ? ሰላም ለእናንተ ይሁን። ሴት ልጅ ስትጎዳ እርግጥ ያው አይ በሰበንዲ ማለት አለ እኮ አለ። ምንድነው አለ የምላችሁ? ፌለሪቲ እኮ ይኖራል። ገባ? ፌለሪቲ ይኖራል። መኪናውማ በእንትን እኮ በባንክ እኮ ነው የምገዛው ብራዘር። ሙሉ ብር እኮ አይደለም። መኪናውን በባንክ ነው የምገዛው። ያቺ ሶፋ እንደ ኬኩ ሶፋዬን እናቴ እድሜ ለዛ ፋራ ልጅ በተበጣጠሰ ሶፋ ብሎ አለ አወጣሁት። አሁን አዲስ ሶፋ እናቴ ዘናሽ ሶፋ ገዝቼልሃለሁ ብራዘር። ጀግና በቃ ለእኔ ራሷ ሞራል ሆንኩኝ ለእኔ ራሱ እኔ ራሴ አሁን ቀይረዋለሁ። ስማ ቆይ ደሜ ቆይ አሁን ፓስተር ሳላ የትኛው ቸርች ነው ያለው? አሁን ቸርች አለው ያገለግላል? የለም ምንም የለም። እንዴ ስማ ሌላ ነገር ፓስተር ሳላ መጣ ከስዊድን ለረፍት። ከስዊድን ሲመጣ እኔና ሲሳይ ጴንጤ ነበር እና ዳዊት የሚባል ልጅ አለ። የዕብራይት እህት ነው። ቀለሜ ጋር ዕብራይት የምትባል ልጅ ካወቅ የዕብራይት እህት ነው፣ ወንድም ነው። እና እሱ ይዞ መጣና ከዛ ፓስተር ሳላ መጣ። ከዛ እኔና ሲሳይን 4 ኪሎ ቀጠሩን። ከዛ 4 ኪሎ ቀጠሩንና ፓስተር ሳላ ምን ይላል? እኔና ሲሳይ ማለት ነው በቃ እኔ ራእይ ይዤ መጥቻለሁ፣ ውጭ ሀገር ነው ያለሁት። እኛ ደግሞ በቃ አካብደን ነው ምናየው እና እኔም ሲሳይም ማለት ነው። ከዛ ምን ይላል? በቃ ቸርች እዚህ ፕላን ታደርጋለሁ፣ እናንተ ናችሁ ሊድ የምታደርጉት ምናምን አይደለም። እኛ እኮ የሙሉ ወንጌል ልጆች ነን፣ እንዴት ነው ሊድ የምናደርገው ምናምን ስንለው ችግር የለውም እኔ መጥቼ ኮላፕስ የማደርገው ግን በቃ እናንተ ሁሉን ነገር ትቆጣጠራላችሁ አይደለም። አረ በቃ ችግር የለውም እኛ በቃ እኛ ዋናው ራዩ ነው እለዋለሁ። እኔ ነበርኩ የዛንና ዋናው ራዩ ነው ዋናው ግድ የለም አልኩት። ሲሳይ ደግሞ ማን ነው? እኔም ችግር የለም በገንዘብም የምረዳውን ነገር እረዳለሁ፣ አዳራሽ እንከራያለን አይልም። ለካ ጀለሳችን ሊበላን ነበር ለካ። ወይኔ ለነገሩ እኔ ገንዘብ የለኝም። ሲሳይ ነበር ትንሽ ገንዘብ ያለው። ሲሳይ ትንሽ ገንዘብ አለው። እኔ አዳራሽ ክፍያ እችላለሁ ምናምን አለ። ከዛ አቅዳቅዱልን ምናምን በቃ ነከው። አይ ሲሳይ እኔ ፓስተር ነበር የሚባለው። በሳላ ስር ሆኖ ቢሆን ይሄን ፓስተር ሲሳይ ይባል ነበር። እኔ ደግሞ ፕሮፌት ጀምረው ጴንጤነት እኮ በጣም ብዙ ነገር እኮ ነው ያሳይ። በጣም በጌታ እንደ እኔ ጋር እኮ አንተ ፓኬጅ እኮ ነው ያለው። ፓኬጅ
ፓስተር ሲሳይ ነበር የሚባለው እንዴ? ሪድ እኮ ነው የምላችሁ። ሳላ ኢትዮጵያ ውስጥ ቸርች ቢከፍት ፓስተር ሲሳይ ይባል ነበር። እኔ ደግሞ ነብይ ደምረው ፕሮፌት እኔም ፕሮፌት ደምረው ነበር የምባለው። ፓስተር ሳላ ቸርች ከፍቶ ቢሆን ማለት ኢትዮጵያ ውስጥ እኛ ነበርና ሊድ የምናደርገው ገብቷል። የትምህርት ክፍሉን ደግሞ የብራይት ወንድም ቀለሜ ጋር ብራይት የምትባል ልጅ የብራይት ወንድም የትምህርት ክፍሉን ይመራ ነበር። የነቢያት ክፍሉ እኔ ነበርኩ መመራው። ወዳለው በቃ ለማንኛውም ያስቀየምኩ ነገር ይቅርታ አድርግልኝ። በጣም ሶሪ። የነቢያቱን ክፍል ደግሞ እኔ ነበርኩ መመራው። የመጋቢነቱን ደግሞ እንትና ነበር የሚመራው ሲሳይ። ተዛ ሲሳይ ምን ይባል ነበር? ይሄኔ ፓስተር ሲሳይ ይባል ነበር። ከዛ ልክ ሲለየን ደሜ ወይ ሲሳይ እንዴት አየው? ኧረ እኔ መንፈስ የተቆጣ አይለኝም። ድሮ የሲሳይ መንፈስ ይቆጣ ነበረ። ኧረ እኔ መንፈስ የተቆጣ አላለኝም። ወይኔ እግዚአብሔር አምላክ ጊዜ ገርማ መንፈስ የተቆጣ ልጅ። ኧረ እባክህ እኔ ራሱ ተቆጥቷል። ይሄ ሰውዬ ማን ነው ግን? ማን? አይ ሳላ የድሮን ትዝታ መጣብኝ ማርያምን። የድሮ ትዝታ መንፈስ የተቆጣ። ከዛ ያኔ መኪና ስለነበሩ ሲሳይ በመኪናችን ላጣልና ጥሬ ስጋችንን በልተን እኔ ወደ አዳማ በትራንስፖርት ከቻልኩላችሁ። አይ ፓስተር አይደለም ቸርችም የለውም እሱ። ካሳጌራ የሚባል የስተት አስተማሪ ተጠልፏል። ካሳጌራ እና ሐረር ውስጥ ሁሉ ሄዶ የካሳጌራን ትምህርት ስራ አስፈጻሚ ነበር። ሐረር ባይዘው ታውቃላችሁ። ነቢ ዘነበ ሁሉ ከነሳላ ጋር አብሮ ነበር። ነቢ ዘነበ የካሳጌራ ትምህርት ጠልፎት ነበረ። ካሳጌራ ማለት ደግሞ ሰው መንፈስ ነው ብሎ የሚናገር ማለት ነው። ካሳጌራ ጋር ካሳጌራ እንደዚህ ያው እኛ በደንብ ካሳጌራ ነው የምንለው። እና የሱ ትምህርት ሰለባ ነበር። ዘነበም ሰለባ ነበር፣ ሳላም እንደዚሁ ማለት ነው። እና ሐረር ውስጥ ሄዶ ይህን ነገር ያስፈጽም እንደነበር አስታውሳለሁ። አሁን ግን በስማ የጴንጤ ፋይል ዲሌት ሆኖብኛል። የጴንጤ ፋይል ዲሌት ካልሆነብኝ ነገር አንዱ ሲሳይ የተናገረው ቃል ደሜ ወይ አረደ። ይሄ ነገር መንፈስ የተቆጣ ያለው ነገር ከውስጥ አልወጣም። መቼም ነው የማይወጣው። መንፈስ የተቆጣ ያለው ነገር ማለት ነው። ኦኬ ወይኔ ዮኒ ማኛ የለም በእናታችሁ እናንተ። ቆይ ግን እንዴ በነገራችን ላይ ምን እሺ ነው ለአመት በዓል እኮ አንድ ሰው እንኳን ፑሽ አላደረገልኝም። አረ በጣም ተገላገልኩ፣ እግዚአብሔር ይመስገን። አሁን አባቴ እኔን የሚሳደብ የለ፣ እኔን የሚራገም የለ፣ እኔን በቂም የሚይዝ የለ። ብራዘር አቅ ገብቷል አባቴ የለም። ምክንያቱም ሞሮጎ ባስገብቼ አልጨበላለቅም። በቤተ ክርስቲያን ስም በራሴ አካውንት ገንዘብ አላስገባም። ሰላማዊ ሰው ነኝ ብራዘር። እዩ ዘማርያም ይላል። አንተ ልክም እንደ 100 ፓውንድ እዩ እንዴ አልገባም እኮ ና አሁን ጦርነት ጀምሮ እንዴ አንተ ባለ ሀብት አይደለ እንዴ ብራዘር? እንዴ ና ግባ። የአራዳ ፕላንት የአራዳ ጥግ ይላል። ሀብታሙ ነክ ብለው ጊፍት ያቆሙ። አረ የለም አባቴ። አረ ፑሽ እያደረጋችሁ ጋይስ፣ አረ ፑሽ አርጉ። ፑሽ እያደረጋችሁ እስቲ ጊፍት ሙሉ እዚህ ጋር ያሉ ጊፍት ፑሽ አርጉ እስቲ። እንዴ ለሀብታ ለአመት በዓል እንኳን ፑሽ አታርቁም? አቦ የዛሬ ዓመት እኮ በቃ
በስመ አብ ያኔ ጴንጤ ነበርኩና ስሙ ጴንጤ ነበርኩ። የዛሬ ዓመት ጴንጤ ነበርኩ። ከዛ የማያልፍ የለም ብቻ አለፈ ሁሉ ነገር የማያልፍ የለም። ትንሽ አሁን ዳዳ ምን ልታደርግ ነው መገባው? ዳዳው ምን ፈልገህ ትገባለህ? ደሜ ምን ታዘብ ከጴንጤ? ኧረ በኢየሱስ ስም አይለቅህም። ኧረ በስመ አብ ይኸውላችሁ፣ እማምላክ ምስክሬ በጴንጤና በኦርቶዶክስ መካከል ያለውን ልዩነት እኔ ነኝ የማውቀው። መናገር ካለብኝ እኔ ነኝ የምናገረው። ይኸውላችሁ ጴንጤ ሲመታ ገባ እስከትሞት ነው የሚመታ ከምድረ ገጽ እስከ ጴንጤ ግን አለም እኔ አለም አንዳንድ የጴንጤ ሰዎች ልበል በኋላ ደግሞ ነገር እንዳይዞርብኝ አንዳንድ የጴንጤ ሰዎች ሲመቱ በቃ እስክትሞት ነው የሚመቱ እስክትሞት መሞትን እስከሚያረጋግጡ ነው የሚመቱ መሞትን እስከሚያረጋግጡ በቃ ከምድረ ገጽ ስንት ቆይ ጴንጤ ሰዎች ከምድረ ገጽ ጠፍቷል። ናቲ ታውቁታላችሁ ጋይስ? ናቲ ሉትራን ናቲን ታውቁታላችሁ? ደሜ ኤአይ እንደሚያውቁ ታውቃለህ? ኧረ አላውቅም ብራዘር ና ግባ እስኪ ኤአይ ያወቀችኝ ና ግባ እስኪ ብራዘር አዲስ መረጃማ ግባ ኤአይ ያወቀኝ ማለትማ በቃ ኧረ እስከምትሞት ነው የሚመቱ ኦርቶዶክስ ላይስ በቃ ጠቅጠቅ እጥፍ ይላል። የኦርቶዶክስ ልጅ የአራዳ ፕላንት ነው እጥፍ ነው የሚለው ገባ? የኦርቶዶክስ ልጅ እጥፍ ይላል እጥፍ። እኔን አሁን አይታችሁኛላ። እኔን አሁን ኦርቶዶክስ ልኛ የሆነ ሰውን ጣጣጣ አድርጓሏ ዝም ብዬ ሳምንቱን ሙሉ እኛ ልልበትም በቃ መታ ታደርጋለህ እጥፍ ትላለህ። በፊት ጴንጤ እያለሁስ ብራዘር የኤርሚያስን ፎቶ ከኋላ ለጥፌ የቀለቤ ስንት ያለጠፍኩት ፎቶ አለ እንዴ! በኢየሱስ አረ ናቲ ጠፍቷል። ናቲ በጣም የሆነ ሰዓት ላይ ውዥንብር ተፈጥሯል በናቲ ጉዳይ ላይ እና እንደዛ ነው። ኤፍሬም ባለ ጊዜ አቤት ጴንጤ እያለሁ ግን በስመ አብ የጴንጤ ታሪክ ጴንጤ አይደለም እየደወሉ ሲያስፈሩ ነበር እኮ ናቱን። አዎ ትክክል። ናቲ በጣም አረ ብዙ አሉ እንዴ ነው ረሳኋቸው እንጂ ጴንጤ ውስጥ እስኪ ድሮ ከምናውቃቸው እስከ ከጴንጤ ውስጥ ማን ነበረ? አረ ብዙ አሉ። ብቻ ዶክተር የሚባል ልጅ ነበረ። ሌላ አንድ የቀለሜ አሸርጋጅ ዶክተር የሚባል ልጅ ነበረ። ይኸው አማን ሻሎም ራሱ አማን ሻሎም አሁን የበፊት አቋሙ የለም። ያ የበፊት ድፍረቱ አሁን ከኦርቶዶክስ ልጆች ጋር የሚያደርጋቸው ዲቤት አማን ጠራ ማለት አባ አንበሳ ለጉር ነው የሚወርደው። አማን ዲቤት ጠራ ማለት አንበሳ ለጉር ነው የሚወርደው። ቃሌ መታ ነገሩን አበረሻሸችበት እንጂ ቃሌ በደረቁ አደረገችበት። ቃሌ ልደተ ቃል ፌመስ አደረጋት። ከዛ ቃሌ በቃ በደረቁ አድርጋ የአማንን ፕሮፓጋንዳ አበላሸችበት። ሐሜተኛ ሌባ። አረ ሐሜት እኮ አለ ሜሪል እኮ ነው። አሁን አማን ሻሎም የታለ አለ እንደ አማን ሻሎም ነው ብሎ ካርጉኝ ነው ጋይስ። አማን ሻሎም የለማ አሁን እንደ በፊቱ የለማ አማን ሻሎም አዋ አለ እንደ በፊቱ አለም። አሁን አየር የሰመረለት አቤል አቡና ነው ብራዘር። አቤል አቡና የሆነ ሰዓት ደጭ ብላ ነበር፣ አሁን ብድግ ብላለች። አቤል አቡና ብድግ ብሏል። በተለይ ከኦርቶዶክስ ጋር ፒስ ከሆነ በኋላ አቤል አቡና እንዴ አሁን ተተኩሷል። አሁን አቤል አቡና በቃ ተጽዕኖ ፈጣሪ ሆኗል በጣም አቤል አቡና
ጋዲሳን ዘረረው አይደል እንዴ? ደፋር ጋዲሳን ዘረረው ትላለህ እንዴ? ምን ነበር እንደውም የዛኔ ስም ሁሉ ተሰጥቶት ነበረ። ባህላችን ለማን ነው ባህላችን የተባለው? ለቃሊ ነው። ባህል የተባለው ለቃሊ ነው። እንትና አማሻሎም ከጋዲሳ ጋር ባደረገው ውይይት ጊፍት እንዲሰጡ እንደ አንቺ ህይወት እንዴት ነሽ? ባህላዊ ስግደት ቃሊ ባህላዊ አማሻሎም እናንትና ምን ነበረ? አማሻሎምና ጋዲሳ ሲያደርጉ ጋዲሳ ከአባቶች የለም ነው የሚለው። ሲጠይቀው የለም። ኧረ አሁን እናቴ ብር አለኝ ኑሐሚን እንዴ ሚሊዮነር እኮ ነኝ እንዴ ኑሐቲ ትቀልጃለሽ እንዴ? አሁን እኮ ሚሊዮነር ነኝ። ያኔ እኮ አካውንቴ ላይ 3 ሺህ ብር ምናምን 2 ሺህ ብር ምናምን ስለሚኖር እኮ ነው እረ የምለው እንዴ። አሁንማ በቃ ሚሊዮነር ነኝ። ሚሊዮነር ነኝ ስልሽ ደግሞ እንዳትልኪብኝ አደራ። አበባ ምናምን ትያለሽ እንዴ? ነይ እኔ አልሰረኩም እኮ እድሜ ለዮኒ ማኛ፣ እድሜ ለወንድሜ ዮኒ ማኛ። የዮኒ ማኛ ቤተሰብና የኔ ቤተሰቦች ቢያንስ ጥሩ ገንዘብ ሰብስበውልኛል። ገባ በቃ። ይሄን ደግሞ ሳደርግ በቤተክርስቲያን ስም አይደለም የሰበሰብኩት፣ በፍሬንድሊ በጓደኝነት ነው የሰበሰብኩት። ገባካ? ስለዚህ ደስ ያለው ደሜን የሚወድ ደስ ያለው ሰው ይሰጠኛል ጊፍት። ደስ ያለው ሰው ይሰጠኛል። ረስታ የለሽም እንዴ? አይ አንቺ የለሽም ለካ። እርዳታ አይደለም እኮ በቃ የፍቅር ስጦታ ተሰበሰበልኝ። የፍቅር ስጦታ እርዳታ ማለት እምበላው ልጆቼን የማስተምርበት የሕክምና የሆነ ጎድሎኝ አጥቼ ምናምን ቢሆን እንደዛ ይባላል፣ እርዳታ ይባላል። ይሄ ግን የፍቅር ስጦታ ነው። ገባሽ? የስራ ማንቀሳቀሻ አንድ መኪና እግዚአብሔር ካለ እንግዲህ የዛሬ 3 ወር 4 ወር አሁን እገዛለሁ እና የኔ ፋሚሊዎች ወዳችኋለሁ። ሁል ጊዜ ስለምታስከብሩኝ ሁል ጊዜ በስርዓት ይሄ ልጅ ራሱ ጠፍቷል። በእናትህ በስርዓት የሚባለው ልጅ ራሱ የድሮ ጴንጤ ነበረ። በስርዓት ራሱ እኮ የድሮ ጴንጤ ነበረ። በስርዓት ልመና መቼ ይቆማል ብለህ ነው ብራዘር? አይቆምም እኮ ልመና። ሶስተኛ ዓለም ላይ ያለ አይሆንማ። አየህ ህይወትን መምራት አችልም። ከባድ ነው። የዘመኑ ኑሐሚን ነክ እኔ ምንም አላጣውም ብራዘርዬ። ንግስቷ ምንሽ ነው? አስገብኝ እንጂ እንጫወት እንጂ ቆንጆ ነበር። እግዚአብሔር ይመስገን ደስ ይል ነበር። ከምለምን አልሞትም። እንግዲህ ያንተ ምርጫ ነው። ከመለመን ሞት ከበለጠብህ ያንተ ምርጫ ነው ብራዘር። እኔ ግን ከልመና ሞት አይበልጥብኝም። እኔ ሞት አይበልጥ። እኔ ያው ግን
ምን እውነት አለ መሰላችሁ? ምን እውነት አለ መሰላችሁ? ዘፈን የከፈትክበት አለ ደሜ። የም ዘፈንም ጨመርክ? የም ዘፈን ብራዘር? ላቭሊ ነስቲ ላቭሊ አሳያቸው በእናትሽ ነይ። እንደውም ጊፍተር የለህም እያሉ ነበረ። ጊፍተር የለህም እያሉ ነበረ። ላቭሊ ነይ ነይ፣ ኮፍያ ምናምን ዱብ አድርጊ የኔ እናት፣ የኔ ቆንጆ፣ የኔ ተወዳጅ ነይ። ዲያብሎስ ታሰረ፣ ጌታችን ተመረመረ የምትለዋ እንዴት ነች? የልመና ሙድ ነች። ሊላ እናቴ ሊ ራሷ ዋነኛ ሊ ራሷ ጊፍተሬ ናት። አባቴ ከሆነ ቤት ሳብ አድርጌ ክትት ያደርኳል። አሊ አሁን እናንቺ ፒስ ነና እናሳ ኦዴ ካሳውን ራሱ አረ ካሴ ምን ይሞላልኛል? ሰው ላሽ አለ እኮ አመት ባል ስለሆነ ፕሮሚስ የገባልኝ ሰው ላሽ አለ። ያው በቃ ያለው አለ ካሳው ራሱ እንዴ። አሁን አንዳንድ ጋላክሲ ዱብ አድርጉልኝ እስቲ ጋላክሲ ስጡኝ። ጋላክሲ ቶሎ በሉ ጋላክሲ ፍጠኑ። ጋላክሲ የምትሰጡኝ ወንድሞቼ፣ ወይ ደግሞ ጊፍት ጋለሪውን ሙሉት። ጊፍት ጋለሪውን እንደዚህ ንኩትና ጊፍት ጋለሪውን ኑ። ካስዬ ጊፍት ጋለሪ መስጠት ሲጀምሩ ሌሎቹ ይነቃቃሉ። ስጡ። እዚህ ጋር አበባ ምናምን ኮፍያ፣ እዚህ ጋር ጊፍት ጋለሪ። ቶሎ በሉ። የአማርኛ ነው፣ የአመት በዓል ነው። እዚህ ጊፍት ጋለሪ ነው። ኖ ጊፍት ጋለሪ ነው። ጊፍት ጋለሪ ያኔ እናት ይኸው በቃ ጀመረ። በቃ ይኸውላችሁ ይሄኛው ጊፍት ጋለሪው ነው አይደለ? የስታው ሌላ ሰው ዳይ ቀጥል። አብሮ አላበራውም እኮ በእናት ካስሽ ይኸው ንካውና አበባ አለ እዚህ ጋር ይሄ ንካውና ከዛ ከስር ጊፍት አሁን አግኝተዋል። የጊፍት ጋለሪውን አግኝተሃል። ቴንክ ዩ። ሌሎቻችሁ ካሞን ኤቭሪባዲ ካሞን ዳይ አሯርጠው፣ በእናትህ አሯርጠው። አበባውን ጨርስ። አንድ አበባ እኮ ነው የሰጠው። አንድ አበባ እናቴና እከሌ እስቲ ጊፍት ጋለሪ ባለ 22 ሌብል ጊፍት ጋለሪ እንደዚህ ንኩት። ጊፍት ጋለሪውን ንካው እንደዚህ። ከሞን ጊፍት ጋለሪ። አረ ጊፍት ጋለሪውን እንደዚህ በአደባባይ አትስጡ። እንደዚህ ሳይሆን ጊፍት ጋለሪ ንኩልኝ። እዚህ ጋር ይሄን ንካው። እንትና ነክቶት ነበርኩ። ማን ነው የሚችል? እስቲ ጊፍት ጋለሪ መሙላት የሚችል ማን አለ? እስቲ ማን ነው? እስቲ ጠቅ አድርገው እንደዚህ ጠቅ አድርገው ከሞን ጠቅ አድርገው እንደዚህ እስቲ። አንተ አዲስ አበባ እንዳለው እንዴ ያዘው እንጂ ገና ሌቭል 8 ነው አባቴ። አትፎካከር ከዲያስፖራ ጋር አትፎካከር። አረ ምን ነው የማይሰራው? እግዚአብሔር ሆይ ድረስ ይሰራል። ይሄን ጊፍት ጋለሪ የኔን ፎቶ እንደዚህ ንካው። እንደዚህ ንካውና ከዛ ከተች ይመጣላል። ከዛ ታበራለህ። ማን ነው የሚያበራልኝ? እንደዚህ ስቃችሁ ተጫውታችሁ ጋይስ፣ ማን ነው የሚያበረው? ማን ነው የሚያበራ? የለም። እሺ ጌም ከማጋጭ ወይ ደምራው የኔ እናት ጂፕላቱን እስኳጅ እናቴ ትሙት። ያራዳ ጥግ ያገሬ ልጅ ዲቦራ፣ በነገራችን ላይ ያገሬ ልጅ ናት። ማርያምን ያገሬ ልጅ ናት። የአዳማ ልጅ ናት። የናዝሬት ልጅ ናት። ብላንክ የሆነች ሴት ናት። ብላንክ የሆነች ነገራቸው እማምላከር። እኔ 11 ልጅ፣ እሷ ደግሞ የ09 ልጅ። ገባችሁ? ሁለት ቀበሌ ነው ማዕከላዊ ልዩነት ያለን ማለት ነውና አለሽ ተወዳጇ
ደህና ነኝ። እንዴት ነህ? እንዴት ነሽ? በጣም ምንድን ነው የሆነ እንትንሽ በጣም አሁን አንዳንድ ሰው ስትረስ ሲሆን ቆንጆ እንኳን ቢሆን ማለት ነው እንደዚህ ጭምድድ ይላል። አንቺ ፈገግ ብለሻል። እንደዚህ በቃ እኔ ስትረስ እንደገና ማተብሽ ደግሞ እንዴት አባቱ እንደሚያምር እናቴ ትሙት። ሳሚው ወይ ሳሚው እንደዚህ ለኔ ስትይ ማተብሽን ሳሚው እኔና ማርያምን ዲቦዬ በጣም ነው ማከብርሽ፣ በጣም ነው የምወድሽ። የተወለድኩት እዛ ነው። እንዴ እዛ ነው። ሰዎች አያውቁማ። ቆይ የሚጫወት እኮ ነው። እንዴ ቴዳ በጃዙር ይላል አባቴ። ቴዲ ሰላምታ ይድረሳችሁ። ቆይ መጣው 1 2 3 በስምንተኛው ቀን በ2018 ኢትዮጵያ 2018 ነው። በስምንተኛ ዓመት 18 ትራክ በቀን 8 ሰዓት ላይ ሌላ 8ኛው ወር 8000 ምንድነው ጆቫኒ? 8000 ምንድነው? በባንክ ያለህ ብር ነው ምንድነው? 8000 እኮ ዝም ብለህ አይደለም የምትለው። ከዚህ ጋር አብሮ ሊሄድ የሚችል ነገር 8000 ምን የመጨረሻ 48 ምን ዘመን ያንተ እድሜ ነው። አብሮ ሊሄድ የሚችል ነገር ቶሎ ቅኔ ነው ካላችሁ አይቀር 8 ደቂቃ ምን 8 ደቂቃ 8ኛው ትራክ ኦኬ፣ በጉጉት ይጠበቃል። 8ኛው እሺ ኦኬ፣ እንጠብቃለን። ከአልበሙ ጋር በተያያዘ ምን ልትገምቱ ትችላላችሁ ብዬ ብዙዎችን ጠይቄያለሁ፣ ሰምታችኋል። ከአልበሙ በኋላ ነገም ገባለሁ፣ እናስቀጥላለን። የፕሮፌሰሩን ጽሁፍ አንብቡ ቴዲ ሐዋሳ ቴሌግራም ቻናል ላይ። ከዛ በኋላ ጽሁፉ ለሱ ነው ወይስ አይደለም የሚለውን ደግሞ እናገኝ። የራሳችሁን መላምት አስቀምጡ። መጨረሻ ላይ ስማችሁን እየጠራሁኝ አነባለሁ። ለነበረን ቆይታ ከልብ አመሰግናለሁ። ክቡራትና ክቡራን፣ ከማህበራዊ ጉዳይ እስከ ፖለቲካዊ ነክ ጉዳዮች ያነሳንበት የዛሬ ፕሮግራም ይሄን ይመስላል። ያመለጣችሁ ላይቭ ላይ ገብታችሁ አድምጡ። ቲክቶክ ላይ ከመጣችሁ ላይቭ ላይ የመዝናኛ ሰዓት ላይ ታገኙኛላችሁ ከወንድም ከእህቶቼ ጋር ስጫወት። ነገ እስክንገናኝ እግዚአብሔር ከክፉ ይጠብቃችሁ። ቻው ቻው። ሊስት ስኮር ይወጣል። ሁሉ ነው መሰለኝ ቻው የሚላቸው ኤሊሚኔሽን እናድርገው። የዩቲዩብ ነው ቻው ኤሊሚኔሽን እናድርገው። ወሳኝ ሰዎች ቴዳ አይሰማም። ሰላምታ ይድረሳችሁ። ቴዳዬ ሰላም ላንተው። እንዴት ናችሁ? የትናየት ወርቁ እንዳትወጪ አደራ። የትናየት እንዳትወጪ። እሺ ሁላችንም ታፕታፕ እናድርግ። ሁላችሁም ሰላም ናችሁ? ይሰማል። ሰላም ነው ቴዳ? እንዴት ነህ? ጀምረው ሰላም ብያለሁ። በልቲ አንድ ጊዜ ተገናኝተናል። የፀሐይ ሸራፌ መሰለች ልጅ ኩዊናችን። ድምፅሽ ታፍኗል ትንሽ ኩዊን፣ ድምፅሽ ታፍኗል። መጀመሪያ ለምን ሰላም ያለኝ ፑሽ አድርጉ ነው እዛ ጋር ነበርሻ። በበልቲ ቦታ ነበርሽ። ተለዋውጣችሁ አታሳፍሩኝ። የመጀመሪያ ሰላምታ ማን አንቺ? ኧረ ያራዳ ልጆች ፑሽ አድርጉ እንዴ! አንቺን ዘሎ ሰላምታማ እንዴት ይሆናል? ኧረ ፑሽ አድርጉ ያራዳ ልጆች። እንዴት ናችሁ? እሺ ምን ላይ ነን? 51 አለን 6 8 ያንተ ሞክሼ ከነገ ወዲያ እንግዲህ አነጋጋሪ ነገር ሊለቅ ነው ኢትዮጵያ ውስጥ። እሱን ዲስከስ እያደረግክ ነበር። እሱን በስፋት እያወራን ነበር ከሶሻል ሚዲያ ሰዎች ጋር ግምት መላምት እያስቀመጥን ነው። አንዳንድ ጉዳዮች ደስ የሚል ቆይታ ነበር። ነገ ይቀጥላል። በዛ ዙሪያ ላይ ነበር ነው ደምረው። አሪፍ እንግዲህ ያው እኛ ጥሩ ያው መልካም ነው። አንተ ብዙ ነገሮችን ዲስከስ ታደርጋለህ። ቤትህም
ለሁሉ ነገር የተመቸ ነው ያንተ ቤት። እንትን አሪፍ ነው አቀባበል፣ ለፖዚቲቭም ለኔጌቲቭም ይመቻል። ፖዚቲቭ አይቃወምም፣ ኔጌቲቭም አይቃወምም። እንደዛ ነው መሆን ያለበት። ያ ጋይስ ታብታብ አድርጉ ጋይሶች። አረ ያረዳ ፕላንቶች ከማን ጋር ነው የሚጫወተው? ከማን ጋር እንደ ደረጃ ይልቆ ቪቪቪ አይፒ አድርጉት፣ ከፍ አድርጉት። እናታ ምን ጠብቃላችሁ? አንድ ኮፍያ ቶሎ ብሎ አንድ ኮፍያ፣ ሁለት ኮፍያ ጋይስ ከተቀው ሁለት ኮፍያ ጋይስ ወይም ደግሞ አንድ ነው። አረ ይደብራል እንዴ! አራት ተሰፍሩ እንዴ ሰባት ላይ አረ ሼም ነው። ዋግዋን አረ ሼም ነው። በስመ አብ ወወልድ ወመንፈስ ቅዱስ። እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር አላችሁ? ታፕታፕ አርጉ ሁላችሁ ታፕታፕ አርጉ። አረ ጋይስ ታፕታፕ አርጉ። አረ አታሳፍሩኝ። አረ ገባ በሉ። አረ ዲቦራ ጨክናለች። ልቀጣን ነው በቃ። ዲቦ ልታቀጣጥነው ነው በቃ። ጉዳችን ፈላ። አረ ሁለተኛ ቢያንስ አርጉኝ ጋይስ፣ ሁለተኛ ቢያንስ አርጉኝ። ሁለተኛ አርጉኝ። ይደብራል እንዴ! ሁለተኛ አርጉኝ። ሂዱበት። ሁለተኛ አርጉኝ። ቶሎ ብሎ በጣም ዲቦራ እንዴት ነው? ሃይ ቴዳ ሰላም ነው? መዝሙር አንቺ ጋር ነው? አዎ ለት ነው ለተስማ እያወራችሁ ስላልሆነ ነው። አክቹዋሊ ቀንሰዋለሁ፣ ችግር የለውም ግን እያወራችሁ አይደለም። ለዛ ከዚህ እኔና ዲቦራ የአንድ ሀገር ልጆች ነው። ቴዳ የአንድ ሀገር ተው እንጂ አንድ አካባቢ ትተዋወቃላችሁ? አይ መታወቅ አንተዋወቅም። በማዕከላችን የሁለት ቀበሌ ልዩነት አለ። እኔ 11 ቀበሌ ልጅ ነኝ፣ እሷ ደግሞ የ09 ልጅ ናት። አዳማን ታውቃለህ ቴዳ? እንዴ ኦኬ። ታንከኛ ሰፈር ምናምን ሲባል ታውቃለህ ወይ? ታንከኛ ሰፈር እዛ ጋር እንትን አለ፣ ካምፕ አለ፣ የመከላከያ ካምፕ። የአዳማ ልጆች ናቸው። ወርቅ የሆነ ልጆች ነው በጣም። የአዳማ ልጅ ደግሞ ጥግ ድረስ ነው፣ ሲወድ ጥግ ድረስ ነው፣ አንገትን ይሰጥልሃል ሲወድ። የሁሉም ከተማ ነዋሪዎች እንደዛ ነው የሚሉት፣ ግን የአዳማ ይለያል። ግን የአዳማ ይለያል። እናትን የአዳማ ጂሰስ ለመስለ አዳማ ማለት የሁለት ሀገር ውቅር ናት። የድሬዳዋና የአዲስ አበባ ገባ? የሁለት ሀገር ውቅር ናት። እና ያ ስለሆነ ሲፈልጉ እንደ አዲስ አበባ ልጆች ይሆናሉ፣ ሲፈልጉ እንደ ድሬዳዋ ልጆች ይሆናሉ። እንደ አዲስ አበባ ልጆች ቋጣሪ ከሆኑብህ ይቆጥሩብሃል፣ አይሳካልህም። እንደ ድሬዳዋ ልጆች ፈታ ካረጉ ከለቀቁ በቃ ሹት ነው የምታደርገው አንተ፣ ማንም አይይዘም። ይህ የሚገርም አገላለጽ ነው። ለነገሩ አዳማ በጣም እኔ አውቃቸዋለሁ። በተለይ በኳስ አሪፍ ደጋፊ ያላቸው። አንዴ ቆይ ዞር አንዴ ከላወራቸውና ድጋሚ ልላክላችሁ። እሺ አዳማ በጣም በነገራችን አዳማ ከነማ ኢሊሚኔሽን እኮ ነው ሲጀመር። ቴዳ ኢሊሚኔሽን ነው ሶስተኛ ወጣ ሰው። አንድ እንጫወት ቆይ አንድ እንጫወት እንትና ቴዳ። ኢሊሚኔሽን ስለሆነ ማውራት ትችላለህ አንተ። ላኪ ያው ቹቹነት የአራዳ ጥግ የጨርቆሱ ብራንድ እኔ ጨርቆስና ጨርቆስና አዳማን እኔ አለያያቸው። ጨርቆስን ታውቃለህ? አዲስ አበባ የጨርቆስ ልጆችና የአዳማ ልጆች የሆነ ነገራቸው ያግባባኛል፣ አንድ ያደርገኛል። ታፕታፕ አድርጉ ሁላችሁም፣ እኔ ቤት ያላችሁ ታፕታፕ አድርጉ። የአዳማ ልጆች ናዝሬት፣ አረ የሆነ ነገር በጨቅ አድርጉ። አረ ጋይስ አሁን ስትን እንዴ ስባት ፎርዝ ኮማን ጉድ ሁላችሁ ታፕታፕ አድርጉ ጋይስ።
ዲቦራ ሄዳሉ። ሄድበት ያራዳል የጨርቆሱ ብርሃን መጨረሻ እንዳንወጣ ጀግና አንበሳዬ አባቴ ጀግና አንበሳዬ እንዴ ሂድበት በቃ እንደዚህ ሁለተኛ አቅም ታታፈርጉ ሁላችሁም ታታፍ ያደርጋችሁ። አሁን እንትን ይመጣል አጣጣ ዲቦራ በጌታ ፍቅር እንዴት ነሽ? እኔ ናፍቃለሁ ታቃላ እማምላክ ምስክር ያቺ ለምድሪቷ የጸለይሽ ነው እማረሳት ቀናት ያቺ ናይት በጣም እማረሳት እስከ ጥግ ቤት ፎርዝ ጉድ ይላል። ታታፈርጉ ሁላችሁ አረ ኤቢዲ ታፕታፕ እያረጋችሁ እኔ ጋር ያላችሁ አሁን አባት ኤቢዲ አሁን እዚህ ጋር ታቆራኛለህ ከቹቹ ጋር ዲቦራ መብለጥ አለብን። አንደኛ ባንታም ሶስተኛ አራት ሰዎች ተዘጋጁ። አራት ሰዎች ዲቦራ አንዳንድ አባ አራት ሰዎች ቹቹ አንዳንድ አባ ሶስት ሰው እንፈልጋለን። ሶስት ሰው አንዳንድ አባ ብራዘር ማን ሌላ አንድ ሰው አበባ ሁለት አበባ ይቀረኛል። ወይ በኢየሱስ ዲቦራን ብለቷል። አስረግጬ ነው የምነግራችሁ። ዲቦራን ብለቷል። ዲቦራን መበለት አለባት። ጥለን እንሄዳለን። ዲቦራ ከቻለን ዲቦራ ላይ እንደርሳለን። ካልቻለን ዲቦራን እንከተላለን። ያላችሁ ወይ ትሪፕል ነው ማንኪያ ጭልፋ ሹካ በሶስት ነው የሚባለው እዚህ ጋር ኮመን ጉድ አንድ የባህር ዳሯ ትሪፕል ነው። ፋሚሊ ቴንኪዩ ቢያንስ ሁለተኛ የተከተለን ነው። ሁላችሁም ታፕታፕ አድርጉ። ኤቭሪባዲ ታፕታፕ ቴንኪዩ ሃና ቴንኪዩ ደ ፎርዝ ጉድ ቴንኪዩ ሁላችሁንም። ዋት አሜዚንግ ቴዲን ብለቱት ማርያም ቴዲ እንዳይበልጠኝ ቴዲ እንዳይበልጠኝ እየነገርኳቸው ነው። በቃ የኔ አባት ብራንድሊ ታፕታፕ አድርጉ። አንድ ሰፈር ታዲያ አንድ ሰፈር ከሆንክ አንተ ፑሽ አታርግም እንዴ? ፎሎ አርጋል ፑሽ አታርግም እንዴ? ኤቢዲ ፑሽ አታርግም እንዴ? አገዘኛ ወይኔ ቹቹ የኔ አባት ደምረው እየመጣ ነው። ታፕታፕ አርጉ። ታይሚንግ ቤተሰብ አንድ ይቀራል ብለጠው ታይሚንግ ላይ ታይሚንግ በቃ አንድ ቀን አግዟ ኤቢዲ እና ፑሽ አርግ። ሌላ ቦታ አይደለም የምሰጠው አሁን የለ ጊፍት ስጥ አራተኛ እንዳንወጣ የሀገር ሊስኮንግ ወይ ይሄ አውታሩ መዝሙር ነው። ኤቢዲ አረ ቹቹዬ የኔ አባት ሁለተኛ እንሆን እናቴ ይደብረኛል። ያረዳ ፕላን ሂድበት። የጨርቆሱ ንጉስ ይላል። ላምልክ ደግሜ ነው የሚለው። ላምልክ ደግሜ ምንድነው ቅጣት የሚሆነው? ግን ያለ ቅጣት ያምራል። እግዚአብሔር ይቅር በለኝ። ቅጣት የለውም። ይቅር በለኝ። ቅጣት ታይሚንግ ቤተሰብ አላችሁ ወይ? ታይሚንግ ነው። ታይሚንግ ወሳኝ ሰዓት። ታይሚንግ 9 ሰከንድ ነው ያለን። አንድ ሺህ በስመ አብ አሮና የሰው ዘር ማን ነው የሚወጣው? ከሶስታችን ሊስት ስኮር ይወጣል ወይ ደምደምረው እንቀጣጣ። ሶስታችን እንጫወት እንቀጣጣ። ምን አለ ደምረው? በፊልተር እንቀጣጣ። በፊልተር አንደኛ የወጣ ሁለታችንም ፊልተር ይቅጣል። አይ ቅጣት መዝሙርዬ
ቅጣት ለምን እንቀጣለን? ቤተሰቦቻችን ምን ችግር አለው? በቃ ጀስት ፈኒ በጊፍት እንቀጣጣ ከፈለግ ጊፍት ማይ ኒር አሁን አገር ቤት ያለን ሰው ጊፍት አምጣ ማለት ሊስት ስኮር ይወጣል ማለት ነው። ሊስት ለምን መውጣት አይደለም። አንቺ ደግሞ ሰው ለማስወጣት ደምሮ መውቆታል። መውጣት ሳይሆን በቅጣት ኑ በእናታቸው በቅጣት ሰው ለማባረር አትጣሩት። ይሄን የሞቀ ቦታ መልቀቅ አልፈለገም። አንቺ ትቀልጃለሽ። አንቺንም ማጣት አልፈልግም፣ ቴዳን ማጣት አልፈልግም። ዳይ ጋይስ እሺ፣ ታፕታፕ አድርጉ። ሁላችሁም ታፕታፕ አድርጉ። አሁን ፑሽንግ ካም ኦን ፑሽንግ። እሺ፣ አንደኛ ይወጣ ይቀጣል። ሁለተኛ፣ ሶስተኛ ይወጣ ይቀጣል። በቃ 5000 አንደኛ የሚወጣው አንደኛ ይወጣ፣ ሶስተኛ ይወጣ ትቀጫለሽ። እሺ ፑሽ አድርጉልኛ ጋይስ። ሶስተኛ ይወጣ አንደኛ ምቶቹ አንቺ እንደሆነች ስለሚታወቅ አንቺ ትቀጫለሽ። ሶስተኛው አሮናችን እጅ ነስተናል። ቴንክ ዩ ብራዘር አሮናችን። ኧረ ሰው የለኝም ቹቹ ይናልኝ። ዋሽ ታፕታፕ ሁላችሁም ቴንክ ዩ ታፕታፕ አድርጉ። ሶስተኛ እንዳሉት አሮና ቴንክ ዩ ታፕታፕ ፕሊስ ፕሊስ። እነዚያው ፌም ናችሁ ጋይስ። ማይ ኢዝ ኖት ፌም ዚስ ኢዝ ፌም ዩ ኖ ዛት ካም ኦን ኤቭሪባዲ። በእንግሊዝኛ ፈነ ካም ኦን ያራዳ ጥጉቻ የታላችሁ የቱ ጋር ናችሁ? ዱብ በሉ። ዲቦራ የታወቀ ነው። ዲቦራ የሰፈር ልጅ ነኝ ምናምን ብለህ 32 ላይ ይዘህ ብራዘር ላጥ ብለህ ትሄዳለህ እንዴ? እኔ አሜሪካን ሀገር ደቀ ብለህ ሰፈር ልጅ ነኝ ካልከኝ ማለት ነው ፑሽ አታርግ። 200 ምን ሆነ ነው? 220 ምንድን ነው? ዲቦራ 220 ምንድን ነው? 3 ኮፍያ 2 ተርት 3 ኮፍያ ወይ ደግሞ ለኮፍያ እና ልጅ ሆነ ወይ ደግሞ 3 ልብ በአጠቃላይ 3 ልብ ቢሰጡ አልኩ። 3 ልብ አንድ መንገድ ያለው መንገድ ጋይስ ደብል አንድ መንገድ ያለው ጋይስ አንድ መንገድ ማርያም ያለው ሌላ ሰው አንድ ልብ ኦኬ ሞልተናል። ፎርስ ኮመን ጉድ ራይዚንግ ናይቲንግ ፎርስ ኮመን ጉድ አሮናችን ቴንክ ዩ ሁላችሁም ቴንክ ዩ። የቅድሙን ትሬት አለ። አረ ይደብራል ማርያም። ወይኔ አንድ መንገድ ቶሎ ፍጠን። አንድ መንገድ። ስለዚህ አንቺና ደምሮ ቦታ ተቀያየራችሁ ማለት ነው። ደምሮ ወደ ኦርቶዶክስ ሄዳ አንቺ ወደ ፕሮቴስታንት መጣሽ ወይስ? አልመጣችም። አምሶሪ ፖለቲከኞች ነው። የሴራ ፖለቲከኛ ሴራ ስንተነት ስለሆነ የምንለው አይ ኦርቶዶክስ ናት። አረ ቴዲ ይሄ ሰዓቱ አይደለም ጊዜ። እኔ መግለጫ ሰጣለሁ በቅርቡ። ኦኬ መግለጫ ሰጣል። እንዳትከለከይ መግለጫው እንዳትከለከይ መግለጫ ሰጣለሁ። እሺ ዲቦ ደብል ነው። ዲቦራ የመጨረሻ የአራዳ ልጅ ናት እኮ ዲቦራ። እኔ እዚህ ቲክቶክ ላይ የዲቦራን ያለ አራዳ አይቼ አላውቅም። ታፕታፕ አድርጉ። የኛውን ታውቃላችሁ። ሁላችሁም ታፕታፕ አድርጉ። ቤተሰብ ምን እንደምሰራ ታውቃላችሁ አይደል? በቃ ልተፍቃሉ። ግን በጣም ነው የሚያሳዝነው። ማለት የቅድሙ ፐርፎርማንስ የቅድሙ ፐርፎርማ አረበና ታች ያረዳ ልጆች አራቾቹ ይታላረ ብራዛ ፎርዛችን ታፕታፕ አድርጉ። ታይሚንግ ጀምሮ አደገኛውን አያያዙ ያስፈራል። አውቆ አባንስ እየሰጠ ነው መሰለኝ። ጀምረው አባንስ እየሰጠን ነው መሰለኝ። የመጨረሻ የፋይናሊ ጉድ እንዳደረግን 10,000 የሚሰጥ ያለ ጀምረው ነበር እንዴ? ኮመንት ላይ እኮ ነው የማነበው። ታዲያ ወይስ እያወራሁ ነበር? ደምረው የእናንተ ሚውት አድርጋችሁኛል። እንደልካ የእናንተ ቸርች እኔ ያለሁበት ቸርች እናንተ ሰፈር እኮ ነው ያለው። ዲቦራ
ደምሮ ጴንጤ ነበርክ? አዎ ታዲያ እናሳ እኔና ዮኒ እኮ እንደዚህ እኮ የተላለፈው ትዝ አይልም እንዴ? እኔና ዮኒ ወደ ፔንጤ እኔ ወደ ኦርቶዶክስ የመጣሁበት ዘመን ልክ ሰምቻለሁ። ያ ልክ ነው። ያኔ ኦኬ ደምረው ሊስት ስኮር ነው ወጪ ነው ማለት 1-2 ኦኬ በሁለት ድል ቴንክ ዩ ሁላችሁም ቴንክ ዩ ናርዲ ዘፎርዝ በሁለት አሮናችን ቴንክ ዩ ሁላችሁም ቴንክ ዩ አረሽም ነው ጋይስ ሉጣኔ ደምረው አሁን ከተሸነፍክ ሊስት ኮን ወጪ ነው። ለምን በቅጣት ተባባልን እኮ በቅጣት አይ ቅጣት ተባባልን እንዴት ይሄ እናሳ እናንተ ልትማማቹት ኦኬ በቅጣት ኮ ራስ ተፈሪ ና ደምረው በጭንቅላት ቆማ እንደገና አንድ ለባዶ እኮ ነው ፊልተር ይቀይራል። አንድ ቅጣት ገባበት ኒኩ በቅጣት ጥሩ አይደለም እኮ አንድ ለባዶ ነው። እሺ ጋይስ ቀጥሉ። የጊፍት ቅጣት ይሻላል ነበር ደምረው ይሻላል። ታፕታፕ ሁላችሁም ቴንክ ዩ መስቀሉ ቴንክ ዩ the force common good ታፕታፕ ሁላችሁም ታፕታፕ አሬ ደብራል ያለ ጋይስ አረሽ እና ቴዲ ምንድነው የምንቀጣው አሁን? እሱ ደምረው እንግዲህ እንደ ስታይሉ ነው የምንቀጣው። ምንድነው የምንቀጣው? እንደኔና እንደ ዮኒ ብንቀጣጣ ደስ ይለኛል። አሁን ደምረውን በጭንቅላት ቁም አይባልም መቼስ። ይሄ መላጣ ይታይሻል። አልተተከለም እኮ መሬቱ ይተከልጣጣ የለው መሬቱ አረ እየቀለልኩ ነው እኔ አክቹሊ እንደዛ ቅጣት ስላላችሁ ነቀልደኝ ነው። ታፕታፕ ሁላችሁ ቅጣት ሲባል የሚመጣልኝ ራሱ እንደዚህ አይነት ቅጣቶች ናቸው። እኔ የነበርኩበት እንደዛ አሬ መራርኩት እና ያንቺ እኮ መገዳደል ቅጣት ጂሰስ ክራይስት እኮ እሱ ነው በቃ የሚመጣልኝ ጭንቅላቴ ላይ ታውቃለህ። አሁን ሪፍሬሽ አልሽ እኮ ቅድም አንቺ ራስሽን በራስሽ እኮ ስትመክሪ አልነበረ? አንቺ ራስሽን በራስሽ እኮ ስትመክሪ ነበረ። አንቺ ራስሽ እየሰማኸኝ ነበር ቅድም? አዋታ እኔ ሁሌ እኮ የምከታተልሽ እህቴ ያለሽ እንዴ ባለማተብ እህቴ፣ እኔም ባለማተብ አንቺ ባለማተብ እከታተልሻለሁ እኮ ሁሌ። እሺ ሶስተኛ ሰው ይወጣል። በዛ ላይ ተስማማችሁት? አሁን ሶስተኛ ሰው ይወጣል። በቃ ሶስተኛ ሰው ይውጣ። እሺ ሶስተኛ ሰው ይወጣል። እኔም ከወጣሁኝ ቁጭ ብዬ አወራለሁ። እዚህ የሚወጣ ጋይስ ሁላችሁም ታፕታፕ አድርጉ። ሁላችሁም ታፕታፕ አድርጉ። ታፕታፕ አድርጉ። ታፕታፕ አድርጉ ጋይስ። ታፕታፕ አድርጉ። አበባ ያላችሁ ተዘጋጁ። አበባ ያላችሁ አሁን ሶስተኛ ሰው ይወጣል። መጀመሪያም የተገናኘ እሺ አበባ ያላችሁ እሺ ቦነስ መጥቷል። 5 ሰው ነው የምንፈልገው። 5 ሰው ያው 5 ሰው አላህ እንፈልጋለን። ቆይ አሁን 5 ሰው 5 አበባ እሺ የክብር ጉዳይ ነው ሳሜል፣ የክብር ጉዳይ ነው። 5 አበባ። አረ ምን አይነት ጀግና ናቸው! 5 አበባ የክብራቸው ደስ ይል። እሺ ከዛ ደብል ይመጣል። አሁን ደብል ይመጣል። 5 አበባ የክብር ጉዳይ። ቴንክ መቅዲዬ 5 አበባ። 4 ይቀራል። 4 ሰው 4 ሰው ይቀራል። ደብል ይመጣል። ታታቁላችሁ 4 ሰው ይቀራል። 4 ሰው ከሞን አረ የክብር ጉዳይ ነው። የጉዳይ ቀኔ ልውጣ። ጂሰስ ክራይስት ያናደል በጣም። ይሄንን እድል እኮ ወንድሞቼና እህቶቼ ታውቃላችሁ። ስንት ታብታብ አድርጌ መሰል ያገኘሁት። ስንት ታብታብ ኮፕሊንግ አድርጌ እኮ ነው እነዚህ ሁለት ልጆች ያገኘኋቸው። በሁለት ነው የሚባዛው። በጣም ከባባድ ጌመሮች ናቸው። ኮፕሊንግ የለም ያለጣው በሁለት ነው የሚባዛው። ሁለቱን ሳገኛቸው ልዕልት ዲቦራ ተስቂያለሽ። አሁን አንቺ ዲቦራ ተረጋገጠ ነው። ዲቦ ከማጋር ደብል ነው። ይሄን ወሳኙ ሰዓት ይሄ ነው። እዚህ ጋር ከፈዘዝን በቃ ልዕልት ከፕሬዚደንት ማሜ ጋር ነው እንደምትጫወቹ። ታፕታፕ አድርጉ ሁላችሁም። ቴንክ ዩ ልዕልት the force ቴንክ ዩ the force ታፕታፕ ቴንክ ዩ ልዕልት ታፕታፕ ቴንክ ዩ ሁላችሁም። ቴንክ ዩ ተስፋ ሁላችሁም ታፕታፕ አድርጉ። ታይሚንግ
ታይሚንግ የሚባል ነገር አለ ብዙ ቴንኪው በእናታችሁ በቃ የነበረን ጊዜ በጣም ደስ የሚል ነው። ሌላ ጊዜ እንግዲህ እንጨፋጨፋለን። እናንተ ግን በሰላም ነው በሰላም ነው። ቴዳን እንኳን አንድ ጋላክሲ ሰጣችሁኝ አታሳርፉኝም። አንድ ጋላክሲ ሰጣችሁኝ። አንድ ጋላክሲ ከሰጣችሁኝ እኮ ጨዋታው ይደገማል። ናይስ በቃ ጨዋታው ይደገማል ብያለሁ እኮ በቃ አለቀ። እንዳትዘፈሱ ባለቀ ሰዓት ወጣ እንዳትወጣ በቃ እንዳትወጣ በቃ እንዳትወጣ። ደምረውና አሁን አንድ ጨዋታ ይደገማል። ደምረውና እኔ ልውጣ ደምረውን አይደል እንዳወጣ እድል ተሰጥቷል እሱ። ስለዚህ አንተ ማለት ለኔ ነው እድል ተሰጠኝ መውጣት የለብህም። አዎ አንተ አንዴ እንትን ብለህ ና በእናትህ ስፓይ። አሁን ደግሞ ዲቦራ ማሸነፍ ፈልጋለሁ በማርያም በቃ ዲቦራ ማሸነፍ ፈልጋለሁ። ታፕ አድርጉ ሁላችሁም ታፕ አድርጉ። ዲቦራ ማሸነፍ እፈልጋለሁ ስፓይ። ዲቦራ ማሸነፍ እፈልጋለሁ። ዲቦራን አሸነፈ እንዲባል ፈልጋለሁ። ፕሊዝ በቃ ሁላችሁም ታፕ አድርጉ ሁላችሁም። የታሪክ ጉዳይ ነው ይሄ ጉዳይ የታሪክ ጉዳይ ነው። ስፓይ ከሞን ማሸነፍ ፈለክ ደመረው እንትኗ ይሄ ታውቂያለሽ ጀማሪ ጌመር ፋሞችን ማለት ፌመሶችን ሲያሸንፍ ኢንፍሉዌንስ ይኖረዋል አይደል? ሳንታ the fourth common good ታፕ አድርጉ። ቴንክ ዩ ሳንታ። ቻይናው ምንድነው የምታወራው? እንደዛ ጽሁፍ ምን ያርጉ ለምን ደስጽፋ ዲቦራ ጋር በሁለተኛ ርቀት ላይ ነው ያለው። ምንድነው ጋይስ? ሁለቱ ተፎካከሩ ነው። for the common good for the common good ታፕ አድርጉ ሁላችሁም። ታፕ እስኪ ታፕ አንድ ጊዜ ታፕ ስፔሻሊ የኔ እናት ቴንክ ዩ ሶ ማች ቴንክ ዩ ሶ ማች። እንዴት ናችሁ? ስፔሻሊ ስፓይ መጣሽ። ቴዲን መብለጥ እንችላለን። ስፓይ ቴዲን መብለጥ እንችላለን እንዳንሸነፍ እኔና ዲቦን እንድንጫው ቴዲን መብለጥ እንችላለን። አስጊው ተጫዋች ጀምሮም ሰርፕራይዝ 30 ያለኝ አስጊው ተጫዋች ይችላል። ዲቦራ አታሰጋም። የሚያሰጋው ደም የዘንድሮን የእንግሊዝ ፕሪሚየር ሊግ ቶተናም ይበላል እንደማለት እኮ ነው። ሰርፕራይዝ የሚያደርገን ጀምሮ ስፓይ በእናትህ ታሪክ ትሰራለች። ታሪክ በእናትህ ለክብሬ የክብር ጉዳይ ነው። ስፓይ የክብር ጉዳይ ነው። የክብር ጉዳይ ዚስ ኢዝ ማናት ስፓይ ማናት ምን ለምሰከኝ ዚስ ኢዝ አረ 30ውን ሀብቶት ምን ታደርጋላችሁ እንዴ? በኢየሱስ ምንድን ነው ስታክ አደረገ? አረ አላደኩም እንዴ? ቴዲንና ዲቦራን ሳገኝ አገር ኮፒሊንግ አድርጌ አገር ታፕታብ አድርጌ ያገኘኋቸው ብራዘር ዝም ብለው አይገኝም። ወንድም አለሜ ታፕታብ እስቲ ቴዲ 4.3 ላይ ነው።
5000 ገባ ማለት ቻው ነገር አለው ተበላሽ እንደ ቅድሙ ማለት ነው። ታሪክ ስሩ። ታሪክ ማን ነው የሚሰራው? ታሪክ ፍጥር የሚያርገኝ ማን ነው? በስመ አብ ታሪክ የሚሰራ ማን ነው? ታሪክ የሚሰራ ባለቀ ሰዓት የኢትዮጵያ ብሔራዊ ቡድን ከናይጄሪያ ብሔራዊ ቡድን ጋር ተጫውቶ 2-1 ያሸነፈበትን ታሪክ የሚያውቅ ሳላዲን ሰይድ ያገባበትን ታሪክ የሚያውቅ ማን ነው? ከሞን እቺ 33 ቁጥር እንዴት እንደምትቀየር የሚያሳይ ማን ነው? የክብር ጉዳይ ቴዲ ደንግጧል። እያያችሁ ነው። ዲቦራ ጋር ላይ እንኳን አንደርስም። ቴዲ ግን ደንግጧል። ታሪክ ሊቀየርበት ቴዲ ደንግጧል። እንዴ ምንድነው? ታሪክ አሰሩም እንዴ? ታሪክ ነው እንዴት ተማራችሁት? ታሪክ ስሩ እንጂ። አንበሳ ወረደለት እሸት ገኒ አንበሳ ወረደለት። እንደዚህ ፈታፈና ካረኳችሁ ራስ ቀላል ነው እንዴ? እሺ ደምረው ይንጨታለን። በቃ ነገር ነው። አየ በቃ ፒስ ቻው። አንተ ስገና ስክስቷ አንተ ነገር እንትራፍታ የፈተነ